እንደምን አላችሁ ከብራን ቤተሰቦቻችን ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የምስራቅ ወለጋ የኦሮሞ ተወላጁ አለቃ ዮሴፍ ሻለቃ መሪውን በቦክስ በመምታት ዳኛቸው ጥቁር ክላሽ ማረከ። ይህንን ጉዳይ ያሰናድራል፣ ተሰሙታላችሁ። የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ጮቢ በር ባደረጉት ተጋድሎ ታላቅ ድል አስመዘግበዋል። ይህንን በተመለከተ ዘገባ አሰናድተናል። የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዳዋ ወይዘሮ ዘመናዊ ሲሳይ በነበልባሎች እጅ ገባች። ትሰሙታላችሁ። የልጅ ኢያሱ ኮር አሃዶች ቆሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተቆናጽፏል። ይህንም ጉዳይ ታደምጡታላችሁ። በትላንትናው ዕለት በጃቢ ጻህናን ወረዳ ንጹሃን በአሰቃቂ ሁኔታ ተገደሉ። በሰፊው ተሰሙታላችሁ። ከብርሃን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። የምስራቅ ወለጋ የኦሮሞ ተወላጁ አለቃ ዮሴፍ ሻለቃ መሪውን በቦክስ በመምታት ዳኛቸው ጥቁር ክላሽ ማረከ። የኦሮሞ ተወላጁ አለቃ ዮሴፍ ዳኛቸው ጠላት ቀጠና በመሄድ ሻለቃ አዛዡን በቦክስ በመምታት ጥቁር ክላሽ መማረክ ይችላል። አለቃ ዮሴፍ ዳኛቸው የሚባል ታጋያችን የትግል ህይወቱን የጀመረው በሰሜኑ ጦርነት ወቅት ሲሆን የመከላከያ ስልጠናውን የወሰደው በሸለቆ ነበር። ዮሴፍ ዳኛቸው ከአሻራ ሚዲያ ጋር በነበራቸው ቆይታ እንደተናገረው በሰሜኑ ጦርነት ጊዜ ብሬን ተኳሽ ሆኖ 3 ዓመት ያገለገለ ሲሆን ጀብድ መስራቱን ልምድ ያገኘው በዚያው ወቅት እንደሆነ ተናግሯል። የአማራ ፋኖ የትግል አብዮት በወር ሐምሌ 2015 ዓ.ም አብዮቱ በይፋ ሲጀመር የፋኖን ትግል ዓላማና ግብ ቀድሞ የተረዳ ንቁ አርበኛ ነበር። ሐምሌ 5 2016 ዓ.ም አንድ ብሬን ይዞ በመውጣት ገረመው ወንዳወክ ብርጌድን በመቀላቀል ይታወሳል። ፋኖ ከገባ በኋላ ስናይፐር ጨምሮ ከ10 በላይ መከላከያ አስከድቷል። ከሰሞኑ ህዳር 2018 ዓ.ም ቋሪት ወረዳ ገነት አቦ የገባውን የጠላት ካምፕ ጥናት በማድረግ ሻለቃ አዛዡን ግንባሩን በቦክስ በመምታት ጥቁር ክላሽ መማረክ ችለዋል። ስሜ አስር አለቃ ዮሴፍ ዳኛቸው እባላለሁ። ከምስራቅ ወለጋ ሳስጋ ወረዳ መከላከያ ነበርኩ። አሁን 2016 የሐምሌ 5 ወጥቼ እስካሁን ፋኖ ጋጋ ነው ያለሁት። ፋኖ ጋጋ መጥቼ እስከ ዛሬ የሰራሁትን ጀግንነት አንድ ብሬና አንድ ጥቁር መሳሪያ ይዤ ወጥቻለሁ። ከምስራቅ እዝ 302 ኮር 76ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል 4ኛ መቶ ከዚህ ነው አንድ ጥቁር መሳሪያና አንድ ብሬን ይዤ የወጣው። መጣውና ወደ ገረሙ ገባው። እዚህ ቋርት ገባው። ገነጣቦ ነበር የምኖረው። አሁን ደግሞ ይሄን እየሰራው አንድ ሻምበል አሰልጥኛለሁ። ፋኖ አሰልጥኜ በዚህም እየኖርኩ አሁን ደግሞ ድጋሜ 2018 3ኛ ወር ገብቼ አንድ ከአመራር ሸለቃ 3 ከሸለቃ መሪው አንድ መሳሪያ ነጥቄ መጥቻለሁ። በቦክስ ብዬ ነጥቄ መጥቻለሁ። አሁንም ይሄን ያያችሁ ፎሎ ብታደርጉልን ደስ ይለናል። አድማጭ ተመልካቾች ባለ ታሪካችን አርበኛ ፋኖ አስር አለቃ ዮሴፍ ይባላል። ብሬን ይዞ የገባ ሻለቃ መሪውን በቦክስ ብሎ አሁንም ጠላት ካምፕ ድረስ በመሄድ ጥቁር ክላሽ የማረከ ሙሉ ዝግጅቱን በአሻራና በመረጃ ሳተላይት አውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ጮቢ በር ባደረጉት ተጋድሎ ታላቅ ድል አስመዘገቡ። ምስራቅ አማራ ኮር አንድ የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ህዳር 8 2018 ዓ.ም ከቀኑ 3 ሰዓት ጀምሮ ራያ ቆቦ
ጮቢ በርና አዩብ አካባቢ ባደረጉት ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ በማድረግና የጠላትን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፈዋል። የፋሽስቱ ብልጽግና ሰራዊት ከመሸገበት ጮቢ በር ወደ አዩብ ወድፍ ቢኤም ሞርተርና ዙ 23 በመያዝ ማጥቃት ያደረገ ሲሆን የሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተኳሾቹን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ በማድረግና ወደ መጣበት ጮቢ በር በመለስ ታላቅ ድል ተጎናጽፏል። ቀን 3 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ በዘለቀው ተጋድሎ በርካታ ሰራዊቱ የመታበት ጠላት በአምቡላንስና በኦራል ቁስለኛ ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና 2 ብስክሌት በመግጨት በሰው ሕይወትና በንብረት ላይ ጉዳት አድርሷል። በተጋድሎው ከባድ ሽንፈት የደረሰበት ፋሽስቱ አገዛዝ ህዝቡ በሚበዛባቸው የመኖሪያ አካባቢዎች ማለትም ራያ ቆቦ፣ አማያ፣ አዲስ ዓለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያ አላማጣ፣ ኮቢ፣ ቀረንሳና ቦታ ማርያም የተለያዩ ከባድ መሳሪያዎችን በማስወንጨፍ 3 ሰዎች በከባድ ሁኔታ ያቆሰለ ሲሆን በእንስሳቶች ላይ በቤት ንብረትም ላይ ጉዳት አደርሷል። እነዚህ በተጠቀሱት አካባቢዎች ባለፉት 2 ዓመትና ወራቶች በከባድ መሳሪያ በርካታ ቁጥር ያለው የንጹሐን ህይወት የተቀጠፈ ሲሆን በመቶዎች የሚቆጠሩ እንስሳቶችም ሞተዋል። ቁጥሩ ቀላል የማይባል ቤትና ንብረትም ወድመዋል። የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዳዋ ወይዘሮ ዘመናዊ ሲሳይ በነበልባሎች እጅ ገባች። ከመቄት ወደ ባህር ዳር በመጓዝ ላይ በጨጨሆ ኪላ የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዳዋ ወይዘሮ ዘመናዊ ሲሳይ በነበልባሎች ቁጥጥር ስር ዋለች። ባንዳዋ የአብይ አህመድ ተላላኪ ዘመናዊ ሲሳይ የአማራ ብልጽግና አመራር ከመላላክ ውጭ ሌላ ሚና የለንም ስትልም ገልጻለች። የፍላቂት ገረገራ ከተማ አስተዳደር የብልጽግና አመራሮች በስልጣን ሽኩቻ እየተተራመሱ መሆኑን ጨምሮ ሌሎች ወሳኝ መረጃዎችንም ለነበልባሎቹ አደርሳለች። በመቄትና ጋይንት የሚንቀሳቀሱ ፋኖች የፈጠሩት ቀጠናዊ ትስስር የባንዳን ራስ ምታት መሆኑን የፋኖ አመራሮች ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የልጅ ኢያሱ ኮር አህዶች ቀሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተጎናጸፈ። የጎፍ ክፍለ ጦር ቃኝና ከበትክና ሳጥናው ሻለቃ አህዶች የተውጣጡ አባላቶች ህዳር 8 2018 ዓ.ም ከቀኑ 3 ሰዓት ቀሚሴ ዙሪያ ደዋ ጨፋ ወረዳ ገበያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈትና ከ15 በላይ ሞትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋል። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥር ያልታወቁም ተማርከዋል። በተጨማሪም ክላሾች፣ የወገብና የደረት ትጥቆች፣ ተተኳሽና ካዝናዎች ተማርከዋል። በጃቢ ጠህናን ወረዳ ንጹሐን በአሰቃቂ ሁኔታ ተገደሉ። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ109ኛ ኮር 77ኛው ክፍለ ጦር አካል በሆነው በቢተው ሻለቃ በሚስተዳድረው አብደጎማ ቀጠና አሸባሪው እንቅስቃሴ ያደረገ ቢሆንም ሁሌም የቢተው ሻለቃ ልጆችን ክንድ መቋቋም ያቃተው አረመኔው ፋሽስቱና ጡት ቆራጩ የአገዛዙ ሰራዊት ንጹሐንን በአደባባይ ረሸነ። ጡት ቆራጩ የአገዛዙ ሰራዊት የመጣበት ዓላማ ሳይሳካለት ሲቀር ምንም አይነት ከትግሉ ጋር ግንኙነት የሌላቸውን 3 ግለሰቦች በመረሸን አረመኔያዊ ተግባሩን ፈጽመዋል። ብራን አረባዮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደወል ምልክቱን መንካት እንዳይጠፋችሁ እያልን በሌላ ዜና እስክንገናኝ መልካም ውሎ እንመኝላችኋለን።